እኔን ጨምሮ ሌሎች የመንደሩ ህጻናት በአቅራቢያችን ወደሚገኝ በደን የተከበበ ወንዝ ሩጫ ሆነ። አንድ የጦር አውሮፕላን ዝቅ ብሎ እየበረረ ጎጇችንን በቦምብ ሲያጋይ ተመልክቻለሁ። ያ ቅጽበት መቼም የማረሳው በአእምሮ የታተሙ የቀረ ነው። ህፃኑን ከሞት ያተረፈው ተአምር ግን ወላጆቹም ከቦምብ አረር አልታደገም። እናም የህይወት እጣ ሆነና ያላሳዳጊ ብቻውን ቀረ። በልጅ ጫንቃው የችግር ቀንበር መሸከም ግድ ሆነበት። በመማሪያ እድሜው እርሱ ግን ስራ ሳይነቅ ያገኘውን እየሰራ ለዕለት ዳቦ ጎንበስ ቀና ማለት ነበረበት። ከስራ ጎን ለጎን ትምህርቱን ችላ አላለም ነበር። ይህ የእውቁ ጋዜጠኛ፣ ደራሲ፣ ተርጓሚና መምህር ማሞ ውድነህ የልጅነት ህይወት ነው። ማሞ ውድነህ በ1924 ዓ.ም ወሎ ክፍለ ሀገር ዋግምራ አውራጃ ዳህና ቀበሌ ተወለደ። በትውልድ አካባቢ በሚገኝ ቤተክርስቲያን የመንፈሳዊ ትምህርት ቀስሟል፣ ፊደል ቆጥሯል። የዘመናዊ ትምህርቱን የጀመረው ደሴ ከተማ በሚገኝ የሚስዮን ትምህርት ቤት ሲሆን ወደ አዲስ አበባ በመምጣት የሁለተኛ ደረጃ ትምህርቱን አጠናቋል። ማሞ የሁለተኛ ደረጃ ትምህርቱን እንደጨረሰ የመምህርነት ስልጠና ወስዶ ለጥቂት ጊዜያት በመምህርነት ሰርቷል። በኢትዮጵያ ስነ ጽሁፍ ውስጥ ከባለ ደማቅ ስሞች አንዱ የሆነው ማሞ ውድነህ ከስነ ጽሁፍ ጋር የተወዳጀው ገና በጠዋቱ ነበር። በታዳጊነት እድሜው እንደ ኩዮቹ የመጫወትና መዝናናት አያዘወትርም። ይልቅ መጽሐፍ ማንበብ ነበር ልማዱ። እርሱ ከብዕርና ወረቀት እንዲሁም ከመጽሐፍት እድሜ ልኩን ተወዳጅቶ ኖሯል። ማሞ የመምህርነት ሙያውን ባይጠላውም ህይወቱ ከስነ ጽሁፍ ጋር የተቆራኘ እንዲሁም ምኞቱ ነበር። ህልሙ እውን ሆኖ በአሜሪካ ኤምባሲ የመረጃ አገልግሎት ክፍል የመቀጠር አጋጣሚ አገኘ። በአዲሱ መስሪያ ቤቱ የተለያዩ ጋዜጦችና መጽሔቶች እንደልቡ ማግኘት የእውቀት አድማሱን እንዲያሰፋ ረድቶታል። ይህ አጋጣሚ በስነ ጽሁፍ ይገኝም ዘንድ ወሳኝ ነበር። ጋዜጦችን በማንበብ ብቻ ሳይወሰን ህዝብ ቢያውቀው በጎ ነው ብሎ ያሰበውን በመጣጠፍ መልክ እያዘጋጀ ለተለያዩ የህትመት ውጤቶች መላክ የጀመረው ያኔ ነበር። አዲስ ዘመን፣ የዛሬቱ ኢትዮጵያ፣ የኢትዮጵያ ድምጽና የኤርትራ ድምጽ ጋዜጦች የማሞ ውድነህ ጽሁፎችን በተደጋጋሚ ይዘው ይወጡ ነበር። ማሞ በመጣጠፎቹ የአንባቢያንን ቀልብ ለመሳብ ብዙ ጊዜ አልወሰደበትም። ከበርካታ የማሞ ውድነህ አድናቂዎች አንዱ ደግሞ ቀዳማዊ ኃይለሥላሴ ነበሩ። ንጉሠ ነገስቱ የማሞ ውድነህ መጣጠፎች አያልፋቸውም ነበር ይባላል። የማስታወቂያ ሚኒስቴር ኃላፊዎች በማሞ ውድነህ የስነ ጽሁፍ እና ችሎታ ዘርፈ ብዙ እውቀት መደመማቸው አልቀረም እና በወቅቱ የመስሪያ ቤቱ ምክትል ሚኒስትር የነበሩት አቶ አምደ ሚካኤል የመስሪያ ቤታቸው ባልደረባ እንዲሆን አግባቡ። መምህርና ጋዜጠኛ ማሞ ውድነህ በማስታወቂያ ሚኒስቴር ስር በሚተዳደሩ የህትመት ውጤቶች በጋዜጠኝነትና በተለያዩ ኃላፊነቶች ለ20 ዓመታት ያህል ሰርቷል። የጋዜጠኝነት ሙያን የጀመረው በአዲስ ዘመን ጋዜጣ ላይ ነበር። ወቅቱ ደግሞ 1950 ዓ.ም ነበር። በጋዜጣዋ በሪፖርተርነት ለ2 ዓመታት ከቆየ በኋላ በ1953 ዓ.ም የፖሊስ ሰራዊት ልሳን የሆነችው ፖሊስና እርምጃው ጋዜጣ ላይ ወደዚያ ተዛወረ። ፖሊስና እርምጃው ጥቅምት 23 ቀን 1953 ዓ.ም የመጀመሪያ እትሙን ይዞ ሲወጣ የጋዜጣው ዋና አዘጋጅ ማሞ ውድነህ ነበር። በጋዜጣው ለ5 ዓመታት ያህል ሰርቷል። ከዚያም ወደ ኤርትራ ክፍለ ሀገር በፕሬስ ኃላፊነት ተዛውሮ ለ9 ዓመታት አገልግሏል። የተወዳጁ የካቲት መጽሔት አዘጋጅም ነበር። ማሞ ውድነህ በጋዜጠኝነት ስራው የሙያን መር በመከተል ለህዝብ ጥቅም ይበጃል ያለውን ስለ እውነት ወግና ያየውን የታዘበውን ከመጻፍ ቦዝኖ አያውቅም። በ1946 ዓ.ም በአሜሪካና በኢትዮጵያ ንጉሠ ነገስት መንግስት መካከል የተፈረመ አንድ ስምምነት ነበር። በስምምነቱ መሰረት የአሜሪካ መንግስት በትምህርት፣ በጤና፣ በወታደራዊ ዘርፎች ለኢትዮጵያ የሰው ኃይል ቁሳቁስ ድጋፍ ያደርጋል። ኢትዮጵያ ደግሞ በግዛቷ አሜሪካ የጦር ሰፈር እንድታቋቁም ውል አስራለች። በዚህም አሜሪካኖች የኤርትራ ክፍለ ሀገር ቃኝ ስቴሽን የሚባል የጦር ሰፈር ነበራቸው። ከዚህ ጋር ተያይዞ ማሞ በኤርትራ ክፍለ ሀገር ስራው ላይ ሳለ የገጠመው አንድ ጉዳይ ነበር። ይህ ሆነው በአስመራ ከተማ ነው። ከዕለታት ባንዱ በቃኝ ስቴሽን የሰፈረ አሜሪካዊ ወታደር ኢትዮጵያዊ ዜግነት ያለውን ግለሰብ ቀጥቅጦ ይገድለዋል። በስካር መንፈስ ውስጥ የነበረ ወንጀለኛው የአሜሪካ ወታደርም በቁጥጥር ስር ይውላል። ነገር ግን በኢትዮጵያ መንግስት በሚተዳደር ወህኒ ቤት አልተወሰደም። ፍርዱም በኢትዮጵያ ፍርድ ቤት አልታየም። ከዚያ ይልቅ ወደ ጦር ካምፕ ተወስዶ ጉዳዩ በአሜሪካን በሚመራው የጦር ፍርድ ቤት እንዲሰማ ተደረገ። በኢትዮጵያ በኩል ከኤርትራ ክፍለ ሀገር የተወከሉ 3 ባለስልጣናት በፍርድ ሂደቱ ተሳታፊ ቢሆኑም ከታዛቢነት የዘለለ ሚና አልነበራቸው። ክሱን ሲመረምር የቆየው የጦር ፍርድ ቤትም ተከሳሽ በነጻ ይሰናበት የሚል ውሳኔ አስተላለፈ። ይህን የክስ ሂደቱን በንቃት ሲከታተል የነበረው ጋዜጠኛ ማሞ ውድነህ በዚያ የአገር ሉዓላዊነትን በጣሰና ኢፍትሐዊ በሆነው ተግባር ተበሳጨ። ምንም እንኳን የመንግስት የፕሮፓጋንዳ ሹም ቢሆንም ይህንን ኢፍትሐዊ ተግባር ማጋለጥ የጋዜጠኝነት ስነ ምግባር ብቻ ሳይሆን የዜግነት ግዴታዬ ነው ብሎ አንድ መጣጥፍ ጻፈና በጋዜጣ ላይ አወጣ። መጣጥፉም የአንድ ህዝብ መብት በራሱ ህገ መንግስት፣ በራሱ መንግስት፣ በራሱ ዳኞች ይታያል እንጂ መብት እንዴት ሌላ መንግስት ተላልፎ ይሰጣል ብሎ ይጠይቃል። ይህ መረጃ የደረሳቸው በኢትዮጵያ የአሜሪካ ኤምባሲ ባለስልጣናት በዚህም በዚያም ብለው ጉዳዩን ለማዳፈን መሞከራቸው ባይቀርም ማሞ ውድነህ ፍትህ እስኪረጋገጥ ባገኘው አጋጣሚ ጉዳዩን ማራገብ እንደማያቆም በቁርጠኝነት እንደሚታገል ወሰነ። የሰውየው ዘመቻ ህጋዊ ነበርና አሜሪካኖቹ ዘመቻውን የሚያፋፍመውን ጋዜጠኛ ለድርድር ከመጋበዝ ውጪ ምንም አማራጭ አልነበራቸውም። ይህም ባይሆን ግን
የሁለቱ ሀገራት ግንኙነት ሊሻክር የሚችልበት ሁኔታ እንደሚኖር፣ ይህም የአሜሪካ መንግስትና ህዝብ ጥቅምን የሚጎዳ መሆኑን ተረድተው ነው። የአሜሪካ ባለስልጣናት ማሞ ውድነህን አፈላልገው ካገኙት በኋላ ለድርድር ጋበዙት። በድርድሩም የአሜሪካ መንግስትን ወክሎ የቃኘው ስቴሽን የወንጀል ምርመራ ሹም በታዛቢነት በወቅቱ ከፍተኛ የመንግስት ሹመኛ የነበሩት ራስ አስራት ካሳ ፍትህ የተነፈገው ሟች አባወራን ቤተሰቡን እንዲሁም ሉዓላዊውን የኢትዮጵያ ህዝብና ለፍትህ የቆሙትን ሁሉ ወክሎ ደግሞ ማሞ ውድነህ ተሳታፊ ነበር። በያዝከው መንገድ ገፍተህ ብትቀጥል አገኛለሁ ብለህ የምታስበውን ገንዘብ መጠን ንገረንና እኛ ያንን እንስጥ፣ አንተም ዘመቻን እንደምታቆም ቃል ግባልን የሚለውን የድርድር ሀሳብ አሜሪካኖቹ ለጋዜጠኛ ማሞ አቀረቡለት። እርሱም 10,000 ብር ከሰጣችሁኝ ዘመቻውን ለማቆም እስማማለሁ በማለት አሜሪካኖቹን በዚህ ተስማምተው ገንዘቡን ከምሳ ግብዣና ከታላቅ ይቅርታ ጋር ለማሞ አስረከቡ። እርሱም ከኪሱ ጨምሮ ሌሎችን እርዳታ አስተባብሮ ለሟች ቤተሰብ ገንዘቡን አስረከበ። የሟች ሚስትም 3 ልጆቿን አስተማረችበት። ያን አጋጣሚ እግረ መንገዱን የማሞን ሰብአዊነት፣ ለፍትህ መስፈን ያሳዩትን ተቆርቋሪነት፣ አገር ወዳጅነት፣ ለጋዜጠኝነት መሪዎች ያለውን ቀናይነት ያሳያል። ማሞ ውድነህ በኤርትራ ምድር ብዙ ትዝታዎች አሉት። በጉብዝና ዘመኑ የኤርትራ ክፍለ ሀገር የፕሬስ መምሪያ ኃላፊ ሆኖ ለ9 ዓመታት ሰርቷል። ከዚያ በኋላ በተለያዩ ጊዜያት በስራ ምክንያት ወደ ኤርትራ የተመላለሰባቸው አጋጣሚዎችን በርካታ ነበሩ። ታዲያ በእድሜ ዘመኑ ዘወትር የሚያንገበገበው አንድ ነገር ቢኖር ለዘመናት በአንድነት የኖሩት የኢትዮጵያና የኤርትራ ተለያይተው መቅረታቸው ምክንያት ነበር። መለያየታቸው ሳያንስ በ1991 ዓ.ም ገደማ እነዚህ ወንድማማች ህዝቦች በድንበር ግጭት ምክንያት ወደ ጦርነት ማምራታቸው እረፍት ነሳው። በጊዜው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ በብፁዕ ቅዱስ አቡነ ጳውሎስ ሰብሳቢነት ይመራ የነበረውና ከሁለቱም ሀገራት የተውጣጡ የተለያዩ ሃይማኖቶች መሪዎችና የሀገር ሽማግሌዎች ያቀፈ የእርቅ አፈላላጊ ቡድን ተሰይሞ ነበር። ይህ ለማሞ ውድነህ የማይታለፍ አጋጣሚ ነበር። እናም እርቅ ይወርድ ዘንድ የበኩሉን ለማድረግ የቡድኑ አባል ሆነ። በኤርትራ በቆየባቸው ዓመታት አንድ ዕለት ያጋጠመውን እያስታወሰ ለሁለቱ ወንድማማቾች ህዝቦች የይቅርታን አድማስና አስፈላጊነት የሚያስገነዝብ መልእክት አስተላለፈ። ማሞ ውድነህ በኤርትራ ክፍለ ሀገር ይሰራ በነበረበት ወቅት አዘውትሮ የሚጎበኛት አንድ ሆቴል ነበረች። በአንዱ ቅዳሜ ረፋድ ላይ ማሞ ንብረትነቷ የኢጣሊያ ባለቤት በሆነችው ሆቴል ሻይ ቡና እያለ አጠገቡ ከነበሩ እድሜያቸው ከበሰባዎቹ ከሚገመት አዛውንት ጋር በዘመኑ ጆሮ ገብ ዜና ስለነበረው የአረብ እስራኤል ጦርነት ሞቅ ያለ ጨዋታ ላይ ነበር። የጭውውታቸውም ርዕሰ ጉዳይ እየሰፋ መጥቶ ስለ ሁለተኛው የዓለም ጦርነት ማውጋት ያዙ። አዛውንቱ በጦርነቱ ተካፋይ እንደነበረ በኢጣሊያ የአየር ኃይል ባልደረባ ሆኖ በአውሮፓና በኢትዮጵያ በነበረው የውጊያ ውሎች ሲናገር በኩራት ነበር። ጋዜጠኛ ሲያረጅ ደራሲ ይሆናል የሚለው ቢል ለማሞ ውድነህ አይሰራም። እርሱ ወደ ድርሰት ዓለም የገባው የጋዜጠኝነት ሙያን በጀመረበት ማግስት ነበር። በ1954 ዓ.ም ወደ መጽሐፍ ደራሲነት እንዲሸጋገር ምክንያት የሆነ አጋጣሚ ተፈጠረ። የዓለም ጦርነት በስፋት እየጻፍኩ አዲስ ዘመን ጋዜጣ ላይ ይታተም ነበር። በጋዜጣ ሲወጣ የነበረው አፄ ኃይለ ሥላሴ አይተውት ኖሮ የማስታወቂያ ሚኒስቴር ምክትል ሚኒስቴር የነበሩት አቶ አምደ ሚካኤልን አስጠርተው ይህ ቁም ነገር ያለው ጽሑፍ ስለሆነ በመጽሐፍ መልክ እንዲታተምና ጸሐፊውን እንድታበረታቱት የሚል ትእዛዝ አስተላለፉ። ትእዛዙም ተፈጻሚ ሆነ። በአፄ ኃይለ ሥላሴ ትእዛዝ በ1954 ዓ.ም ለህትመት የበቃውና የመጀመሪያ ከሆነው ሁለተኛው የዓለም ጦርነት መጽሐፉ በኋላ መጽሐፍትን ማምረት ጀመረ ማለት ይቻላል። ደራሲ ጋዜጠኛና መምህር ማሞ ውድነህ በረቀቀ የስለላ ጥበብ ዙሪያ በሚያጠነጥኑ የትርጉም ስራዎቹ በይበልጥ ይታወሳል። 13 ገደማ ከሚሆኑት የስለላ ድርሰቶቹ መካከል የኛ ሰው በደማስቆ፣ የካይሮ ጆሮ ጠቢ እና የበራው ተኩላ ይበልጥ ተወዳጅ ናቸው። ሌሎች በታሪክ ቀመስና በልብ ወለድ ዘውግ የሚመደቡ በርካታ ወጥ ስራዎች አሉት። ከነዚህ መካከል በጀግናው አሉላ አባ ነጋ ህይወት ላይ ያተኮረ አሉላ የተሰኘ መጽሐፍ ብዙ አንባቢ ያገኘ ነበር። ማሞ ውድነህ የመጀመሪያውን መጽሐፍ ሲያሳትም እድሜው 26 ዓመት ብቻ ነበር። ከዚያ በኋላ በህይወት በቆየባቸው 52 ዓመታት 56 የሚጠጉ መጽሐፍቶችን ለንባብ አብቅቷል። ይህም በአማካኝ በአመት ከአንድ በላይ መጽሐፍትን ያሳትም እንደነበረ ያሳያል። ማሞ ውድነህ በጸሐፊ ተውኔትነቱን እናውቀዋለን። እድሜ ዘመኑን ሁሉ ከስነ ጽሁፍ ጋር የዘለቀው ማሞ ውድነህ ለአመታት የኢትዮጵያ ደራሲ ማህበር ፕሬዝዳንት በመሆን አገልግሏል። ማሞ ውድነህ ብዙውን ጊዜውን በስነ ጽሁፍ ስራዎቹ እንደማሳለፉ የማህበራዊ ተሳትፎ ላይ የነበረው ተጽዕኖ እምብዛም ነበር። 23 ቀን 1952 ዓ.ም በትዳር ዓለም ከተሳሰራት ባለቤቱ ወይዘሮ አልማዝ ገብሩ ጋር ከ50 ዓመት በላይ በትዳር ዘልቋል። 6 ልጆችንም አፍርቷል። መምህር፣ ደራሲ፣ ጋዜጠኛና ተርጓሚ ማሞ ውድነህ በልብ ህመም ሲሰቃይ ቆይቶ የካቲት 25 ቀን 2004 ዓ.ም በ81 ዓመቱ ከዚህ ዓለም በሞት ተለየ። ስርዓተ ቀብሩን በአዲስ አበባ ቅድስት ሥላሴ ካቴድራል በርካቶች በተገኙበት መፈጸሙን የታሪክ ድርሳናት ያስረዳሉ።